ሰላም ጤና ይስጥልን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜና አስደምጣችኋለሁ። ፍቅርን በተግባር የአረጋውያን የህፃናትና የአእምሮ ህሙማን መርጃ ማዕከል የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ድጋፍ አደረገች። የመንፈሳዊ መጽሐፍ ድጋፍ ለቻርለስ ሀስፐልስ ሴሚናሪና ለማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ ተደረገ። ከውጪ ባለፉት 10 ዓመታት በሜዲትራኒያን ባህርና ከ3500 በላይ ህፃናት መሞታቸውን ዩኒሴፍ አስታውቋል። የፋሲካ ክብረ በዓል አሁንም ብዙ ሰዎችን ይስባል ሲል አዲስ ጥናት አረጋገጠ። ፍቅርን በተግባር የአረጋውያን የህፃናትና የአእምሮ ህሙማን መርጃ ማዕከል የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ድጋፍ አደረገች። ዝርዝሩን ታምራት ሞቲ ያቀርብልናል። ፍቅርን በተግባር የአረጋውያን የአእምሮ ህሙማንና የህፃናት መርጃ ድርጅት ላለፉት 10 ዓመታት በየበዓላቱ የተለያዩ የበጎ አድራጎት ስራዎችን የሚሰራና በትንሣኤ ከኢትዮጵያ ቤተክርስቲያን ስር የሚገኝ ተቋም ነው። የትንሣኤ መታሰቢያ በዓልን ምክንያት በማድረግ ከ65 በላይ ለሚሆኑ አቅመ ደካማና አረጋውያን የፍርኖ ዱቄትና የዘይት ድጋፍም አድርገዋል። የትንሣኤ ከኢትዮጵያ ቤተክርስቲያን ራዕይ ተቀባይና ዋና መጋቢ ሆነው ፓስተር አወቀ ማሞ እንደገለጸው ፍቅርን በተግባር መርጃ ድርጅት በሰው ዘንድ የተረሱትንና የወደቁትን አቅም ለመሆን የተቋቋመ መሆኑን ገልጾ ይህን ሰናይ ተግባር በሰፊው ለመስራት በዝግጅት ላይ መሆናቸውንም ጠቁመዋል። የፓስተር አወቀ ባለቤት የሆነችው ዘማሪ ፀሐይ ዘለቀ በበኩሏ ቤተክርስቲያኒቱ የአቅሟን ድጋፍ ለአቅመ ደካሞች በማድረጓ ደስተኛ ነኝ፣ ይህ ለወንጌል አንዱ መንገድ ነው ብላለች። የፍርኖ ዱቄትና የዘይት ድጋፍ ያገኙት ወገኖችም በተደረገላቸው ቸርነት መደሰታቸውን የገለጹ ሲሆን ፍቅር በተግባር በጎ አድራጎት ድርጅትና ትንሣኤ ከኢትዮጵያ ቤተክርስቲያን ይህን መሰል ድጋፍ ባላት አቅም ሁሉ አጠናክራ እንደምትቀጥል ከፓስተር አወቀ ማሞ ያገኘነው መረጃ ያስረዳል። የመንፈሳዊ መጽሐፍት ድጋፍ ለቻርለስ ሀስፐልስ ሴሚናሪና ለማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ ተደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጽሐፍትን በደቡብ ምዕራብ ቤቴል ሲኖዶስ ሚዛን ከተማ ለሚገኘው የቤተክርስቲያኒቱ ቻርለስ ሀስፐልስ ሴሚናሪየምና በአዲስ አበባ ከተማ ለሚገኘው የማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ የመጽሐፍት ድጋፍ አድርጓል። መጽሐፍቶቹንም የደቡብ ምዕራብ ቤቴል ሲኖዶስ ፕሬዝዳንት ቄስ ታጠቅ ክፍሌና የማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ ፕሪንሲፓል ቄስ ወንደሰን ንጉሴ በዋናው ጽሕፈት ቤት በመገኘት ከቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ኦዴሳ ተረክበዋል። የቻርለስ ሀስፐልስ ሴሚናሪየም በ1993 ዓ.ም የተመሰረተ ሲሆን በመጽሐፍ ቅዱስ ትምህርት ቤት ደረጃ በተለያየ ደረጃ በሰርቲፊኬት ሲያስተምር ከቆየ በኋላ በ2009 ዓ.ም ጀምሮ ከሰርቲፊኬት ፕሮግራሞች በተጨማሪ ዲፕሎማ ተማሪዎችን ተቀብሎ እያስተማረ ይገኛል። የማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ በ1988 ዓ.ም የተመሰረተ ሲሆን አሁን ላይ በስነ መለኮት በሰርቲፊኬት ዲፕሎማና ዲግሪ እንዲሁም በራስ አገዝ ስልጠና ተማሪዎችን ተቀብሎ እያስተማረ እንደሚገኝ ተገልጿል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ባለፉት 10 ዓመታት በሜዲትራኒያን ባህር ላይ ከ3500 በላይ ህፃናት መሞታቸውን ዩኒሴፍ አስታውቋል። ከ2015 ጀምሮ ወደ ጣሊያን ለመሻገር የሞከሩ 3500 ህፃናት መሞታቸውን ወይም የገቡበት አለመታወቁን ዩኒሴፍ አስታውቋል። ከህፃናቱ በተጨማሪ 20800 ሰዎች በተጠቀሰው ዓመት ውስጥ በባህሩ ላይ ህይወታቸውን እንዳጡ አስታውቋል። ትክክለኛ ቁጥሩ ከዚህም ሊበልጥ እንደሚችል ያሳወቀው ዩኒሴፍ ሜዲትራኒያን ተሻግረው ጣሊያን ለመግባት ከሚሞክሩት መሃል 17% ያህሉ ህፃናት መሆናቸውንም ገልጿል። ከህፃናቱ ውስጥ 70% ለብቻቸው አስፈሪውን ጉዞ እንደሚያደርጉ የገለጸው ዩኒሴፍ ህፃናቱ ከጦርነትና ከአስከፊ ድህነት ለመራቅ ጉዞውን እንደሚያደርጉ ገልጿል። ዩኒሴፍ በየቀኑ በሜዲትራኒያን ባህር ላይ የአንድ ህፃን ህይወት ያልፋል ያለ ሲሆን ሁሉም አካላት የህፃናትና የንጹሃን ዜጎች ደህንነት እንዲረጋገጥ እንዲሰሩ ጥሪውን አቅርበዋል። የፋሲካ በዓል አሁንም ብዙ ሰዎችን ይስባል ሲል አዲስ ጥናት ገለጸ። ዝርዝሩን ዳንኤል አንተነህ ያቀርብልናል።
ከላይፍ ዌይ ጥናት የተገኙ አዳዲስ አሃዞች እንደሚያሳዩትም ፋሲካ በቤተክርስቲያኑ የቀን አቆጣጠር ውስጥ ከታላላቅ ቀን አንዱ ሆኖ እንደሚከበርም ተገልጿል። በዩናይትድ ስቴትስ የፕሮቴስታንት ፓስተሮች ላይ የተደረገ ጥናት እንደሚያመለክተውም 90 በመቶዎቹ ፋሲካን በየዓመቱ ከፍተኛ ደረጃ ከሚያከብሩት አገልግሎታቸው አንዱ እንደሆነ አድርገው ይቆጥሩታልም ተብሏል። 52 በመቶዎቹ ግን በተለምዶ በብዛት ከሚሰብኩበት አገልግሎቶች አንዱ እንደሆነም ይናገራሉ። ሌላ 30 በመቶ ሁለተኛ ከፍተኛው መሆኑ ሲነገር 8 በመቶዎቹ ደግሞ ሶስተኛ ደረጃ ላይ ተቀምጠዋል። ጥናቱ እንደሚያሳየውም 66 በመቶ የሚሆኑ አሜሪካውያን ስለ ኢየሱስ አካላዊ ትንሣኤ ክርስቲያኖች በፋሲካ ከሚያከብሩት እስከ ፋሲካ ድረስ ያለው የ40 ቀን ጊዜ 26 በመቶ አሜሪካውያን እንደሚያከብሩት ሲነገር፣ ካቶሊኮች 59 በመቶ፣ ፓኒኮች ደግሞ 39 በመቶ የመሳተፍ ዕድላቸው ከፍተኛ ሲሆን ወደ ቤተክርስቲያን እምብዛም የማይሄዱ 89 በመቶ ናቸውም ተብሏል። ዘገባው የክርስቲያን ፕሪሚየር ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ፍቅርን በተግባር የአረጋውያን የህፃናትና የአእምሮ ህሙማን መርጃ ማዕከል የትንሣኤ በዓልን ምክንያት በማድረግ ለአቅመ ደካሞች ድጋፍ አደረገች። የመንፈሳዊ መጽሐፍ ድጋፍ ለቻርለስ ሃስፐልስ ሴሚናሪና ለማዕከላዊ ኢትዮጵያ ሲኖዶስ ስነ መለኮት ኮሌጅ ተደረገ። ከውጪ ባለፉት 10 ዓመታት በሜዲትራኒያን ባህርና ከ3500 በላይ ህፃናት መሞታቸውን ዩኒሴፍ አስታውቋል። የፋሲካ ክብረ በዓል አሁንም ብዙ ሰዎችን ይስባል ሲል አዲስ ጥናት አረጋገጠ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታን አደረኩ። ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ከመላይ ስቱዲዮ ባለሙያ ጋር በመሆን ነበር። ከቀሪ የጄኤምኤም ልዩ የበዓልና የዋዜማ ዝግጅቶች ጋር አብራችሁ ቆይታ እንድታደርጉ ከወዲሁ ጋበዝኩ። መልካም በዓል።